አጅነቢ በስልክ ማውራት፣ በጽሁፍ በመሳሰሉት ሶሻል ሚዲያ ማውራት እንዴት ይታያል? አይቻልም ያለምንም ሐጃ ብዬ ስናገር ስለ ዲን መማር ችግር የለውም ይሉኛል፣ ብታብራሩልኝ የሚል ጥያቄ ነው። ስለ ዲን መማር ችግር የለውም ማለትና አጅነቢን ማውራት ሁለቱ የተራራቁ ናቸው። አስፈላጊ ሆኖ ከተገኘ አጅነቢ ወንድ አጅነቢ ሴትን፣ አጅነቢ ሴት አጅነቢ ወንድን አስፈላጊ የሆነውን ያክል በአደቡ በስርዓቱ ማውራት ችግር የለም። አስፈላጊ ሆኖ ሲገኝ ሴት ልጅ ዕቃ ልትገዛ ሄዳ ሻጩ ወንድ ሆኖ ይሄ ስንት ነው ብትል ስለ ዕቃው ብትጠይቅ በልክ ችግር የለም። ሴት ልጅ ፈትዋ መጠየቅ ፈልጋ ወንድን በአካል ከሂጃብ በስተጀርባ ከመጋረጃ በስተጀርባ አልያ ደግሞ በስልክ ደውላ ብትጠይቅ ችግር የለም። ከዛ በተረፈ እንዲሁ ዝም ብለው ወንድና ሴት ማውራታቸው ግን አይፈቀድም። የሸር በርን ሊከፍት ይችላል። ሴት ልጅ ከወንድ መማር መጠየቅ ትችላለችና ዝም ብሎ ማውራትም ችግር የለውም አይባልም። ሁለቱ የተለያዩ የተራራቁ ነገሮች ናቸው። ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ብሏል አላህ ተባረከ ወተዓላ። ወንዶች ሆይ ሴቶችን ዕቃ ስትጠይቋቸው ከመጋረጃ በስተጀርባ ሆናችሁ ጠይቋቸው። ጉዳይ ሳይኖር ሴት ወንድን ልታናግር ወንድ ሴትን ሊያናግር አይገባውም። ካናገሩም ከመጋረጃ በስተጀርባ መሆን አለበት። ፈላ ተኽضዕነ ቢልቀውሊ ፈየጥመዐ አለዚ ፊ ቀልቢሂ መረድ። ሴቶች ሆይ ወንዶችን ስታናግሩ ድምጻችሁን አታለሳልሱ፣ ልቡ ላይ በሽታ ያለበት ወንጀልን ያስባል ይከጅላል ተብሏል። ሐዲስ ላይም ነብዩ ሰለላሁ ዐለይሂ ወሰለም ሴቶች ያለ ባሎቻቸው ፈቃድ ወንዶች እንዳያናግሯቸው ብለዋል። አንድ ወንድ አንዲትን ሴት ያለ ባሏ ፈቃድ ሊያናግር አይገባም። ስለዚህ ወንድና ሴት ግንኙነታቸው በሸሪዓ የተገደበ መሆን አለበት። በቂ ምክንያት ሲኖር ነው ሴት ወንድን ወንድ ሴትን ሊያናግሩ የሚገባው። በሶሻል ሚዲያ አማካኝነት ወንድና ሴት መገናኘታቸው በአካል ከሚነጋገሩት የበለጠ አስከፊ ነው። ኸልዋም ሊሆን ይችላል፣ ወደ ኸልዋም ሊወስድ ይችላል። በአካል ሰው ያየናል ብለው ሊፈሩ ይችላሉ። በሶሻል ሚዲያ በርቀትም ቢሆን ሆነው በተለይ ባለንበት ሐያ በጎደለበት ባነሰበት ዘመን እንደልባቸው ሊያወሩ፣ ቆሻሻ ምስሎችን ሊላላኩ፣ ጸያፍ ንግግሮችን ሊነጋገሩ፣ የዝሙትን በር ድንበሩን ሊጥሱ ወደ ዝሙት ሊጠጋጉ ይችላሉ። በተለይ ሁለቱም ወይም ከሁለቱ አንዱ ኢማናቸው ደካማ ከሆነ። ስለዚህ የዚህን በር መዝጋት ተገቢ ነው። አስፈላጊ ሆኖ ሲገኝ ሴት ልጅ ቆፍጠን ብላ ድምጿን ቀነስ አድርጋ መለሳለስን መቅለስለስን ከቤተሰብ እንደማውራት ከባል እንደማውራት እንደሚያወሩ መሆንን ትታ ድምጿን ቀነስ አድርጋ ሐሳቧን አጠር አድርጋ አጅነቢ ወንድን ልታናግር ትችላለች። አስፈላጊ የዲኑም የዱንያም ጉዳይ ሲኖር። ከዛ በተረፈ በሩ ዝግ መሆን መቻል አለበት። ሁለቱንም ከሁለት አንዱ ሸይጣን እንዳያሳስታቸው። ሌላኛው ጥያቄ አንዲት